መልከቷቸው እነዚህ ፕሮዳክቶች ምን ይነግሯቸዋል? ብዙ ነገሮች አንደርስታንድ እንድታደርጉ ፊል እንድታደርጉ ያደርጋቸዋል አይደለ? ይኸውላችሁ ላይክ ግራፊክ ዲዛይን ሲባል ነገሮችን ማሸብረቅ ወይም ደግሞ ዲኮሬት ማድረግ ብቻ አይደለም። የራሱ ትልቅ ቫልዩ ያለው የዲጂታል ስኪል ነው ማለት ነው። ዛሬ ግራፊክ ዲዛይንን የምነጋገር ይሆናል ማለት ነው። በዚህ ቪዲዮ አብራችሁን ከቆያችሁ የምታገኟቸው ወሳኝ ነገሮች ልንገራችሁ። የመጀመሪያው ላይ ግራፊክ ዲዛይን ሀሳቡ ምንድን ነው? ግራፊክ ዲዛይን የምር ቫልዩ አለው? አሁን ባለንበት ዓለም ላይ ምን ይሰራል? እኔ እንደ ወጣት እሱን ብማር ምን ይጠቅመኛል የሚለውን ፖይንት ገልጽላችኋለሁ። ሲቀጥል ደግሞ ግራፊክ ዲዛይነር ለመሆን እያሰባችሁ ከሆነ እነዚህን 7 ፕሪንሲፕሎች የማታውቋቸው ከሆነ በጣም ተበልታችኋል፣ ወይም ደግሞ ውጤታማ ግራፊክ ዲዛይነር የመሆን እድላችሁን ይቀንሰዋል። ስለዚህ ግራፊክ ዲዛይን ውስጥ የሚገኙ 7 መሰረታዊ ፕሪንሲፕሎችን የምነግራችሁ ይሆናል። በስተመጨረሻ ደግሞ ሁሌም እንደተለመደው አብራችሁን ከቆያችሁ በቃ ግራፊክ ዲዛይነር የምትሆኑበትን ቆንጆ ፎርሙላ የምሰጣችሁ ይሆናል ማለት ነው። እዚህ የዩቲዩብ ቻናል አዲስ ከሆናችሁ ዮናታን እባላለሁ። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ጀምር። ግራፊክ ዲዛይን ምን ማለት ነው ከሚለውን ጀምር። ግራፊክ ዲዛይን ያልሰማችሁበት ቦታ ወይም ደግሞ ኤሪያ የለም ብዬ አስባለሁ። ዩቲዩብ ላይ ቼክ ብታደርጉ፣ የተለያዩ ዌብሳይቶችን ቼክ ብታደርጉ ግራፊክ ዲዛይን ብዙ መንገድ ተገልጾላችኋል። ባጭሩ ግራፊክ ዲዛይን ማለት በእይታ ንግግርን መፍጠር፣ ሊትራል እንደወረደ ትርጓሜው ማለት ነው። በቃ ኮሚኒኬሽን ነው የምትፈጥሩት። ያ ሰው የሆነን ፕሮዳክት የሆነን ነገር አይቶ ብዙ ነገር የሆነ ካምፓኒ ሊሆን ይችላል፣ የሆነ ድርጅት የሆነ ሎጎ አሰርቶ ኦር ደግሞ በተለያየ መንገድ ተምብኔል፣ ባነር የሆነ ነገር ብቻ የግራፊክ ዲዛይን ኢፌክት ወይም የግራፊክ ዲዛይን ኢፈርት ያረፈበትን የሆነ ነገር ሲያመጣ ከስተመር ወይም ደግሞ ክሊያንት ያን ነገር አይቶ ምን ያደርጋል ማለት ነው? ኮሚኒኬት የሚያደርግበት መስመር ነው። ይሄ ግራፊክ ዲዛይን ይባላል። ስለዚህ ምን ያክል ደግሞ ኢምፖርታንት እንደሆነ ልንገራችሁ። ብማር ምን ይጠቅመኛል በዚህ ሌቭል ላይ የሚለው ነገር ደግሞ ስነግራችሁ የሚገርማችሁ ማለት ነው። አሁን ላይ ቪዲዮዎችን ማየት ትችላላችሁ። በወር እስከ 100,000 ብር ድረስ ጀነሬት የሚያደርጉ ግራፊክ ዲዛይነሮች ብዙ የግራፊክ ዲዛይኒንግ እናስተምራቸው የሚሉ ትምህርት ቤቶች ብዙ ስለምን ይመስላችኋል? ምክንያቱም አሁን ላይ በጣም በትልቁ ነው ማተር የሚያደርገው ግራፊክ ዲዛይነር መሆን። ለምን? በእነዚህ 4 ምክንያቶች። የመጀመሪያው የትኛውም አይነት ብራንድ ምን ይፈልጋል? ዲዛይን ይፈልጋል። የትኛውም ብራንድ በቃ በደንብ ማርኬቱ ላይ ኤግዚስት አድርጎ መቆየት የሚፈልግ ብራንድ ከሆነ ምን ይፈልጋል? ቆንጆ ዲዛይን ይፈልጋል ማለት ነው። በዚህ ምክንያት አንድ ጎበዝ የሆነ ግራፊክ ዲዛይነር ምን ማድረግ ይችላል ማለት ነው? ብዙ ስራዎችን መስራት ይችላል። ጊዜው ሁሌም እንደምላችሁ ነው። አሁን ላይ ድሮ የሆነ ሬዲዮ ምናምን ከዛ ጋዜጣ ምናምን ነበር። አሁን ያ ሁሉ ዘመን አልፎ ጊዜው የእይታ ሆኗል። ብዙ ነገሮች ቪዥዋሊ ነው ምን የሚደረጉት ኮሚኒኬት የሚደረጉት ማለት ነው። በዚህም ምክንያት ግራፊክ ዲዛይነር ብትሆኑ እያንዳንዷ አሁን የምትጠቀሟቸው ኢቭን እዚህ ጋር ይሄን ቪዲዮ ስታዩ ዞር ብላችሁ ቤታችሁ ብዙ ብራንዶች ቤታችሁ አሉ። እነዛ ብራንዶች ሁሉ ግራፊክ ዲዛይን ኢፈርት ያረፈባቸው ናቸው። በጣም ቫልዩ አለው ማለት ነው። ሁለተኛው ደግሞ ኮንተንት ክሬተሮች ምን ይፈልጋሉ? ግራፊክ ዲዛይነር ይፈልጋሉ። ለምን? በተለያዩ ምክንያቶች። ግራፊክ ዲዛይኒንግ ውስጥ እንደው ቀላሉ በቀጣይ ቪዲዮ ስለ ግራፊክ ዲዛይን ፕራክቲካሊ ከምንሰራቸው ነገሮች ውስጥ አንዱ ተምብኔል ዲዛይኒንግ ነው። እስቲ ብዙ ነገሮች ኮንተንት ክሬተር ከግራፊክ ዲዛይነር ጋር ብዙ የሚሰሯቸው ስራዎች አሉ። ከነሱም ውስጥ መካከል ግን የተለመደውን አንዱን ልጥቀስላችሁ፣ ተምብኔል ዲዛይኒንግ። አንድ የተምብኔል ዲዛይነር አስቡት በቀን ምን ያክል ቪዲዮ ወደ ዩቲዩብ አፕሎድ እንደሚደረግ ማለት ነው። መጀመሪያ ስጀምረላችሁ እንግዲህ ማይ ዲጂታል ስኪል ላይ ብዙ ይወራሉ እንዳልኳችሁ፣ ዓለም አቀፍ ደረጃ ብዙ ነገሮች ይሰራሉ። በሀገራችን ውስጥም እንደዚያው አይደል? ወደ ዩቲዩብ እንዳልኳችሁ በጣም ብዙ ቪዲዮዎች ይለቀቃሉ። በዚህም ምክንያት ዩቲዩብ ተለቆ ቀጥታ ሰውየውን አይደለም አይደል? ልክ እንደ ሲቪ መጀመሪያ እኛም ሆነን ዩቲዩብ ላይ ከፍተን የምናይ ሰዎች የምናገኘው ምንድን ነው? ተምብኔል ወይም ደግሞ የገጽ ሽፋን ብለን የምንጠራው ማለት ነው። ይሄን የገጽ ሽፋን አስቡት፣ አንድ ሰው ከፍቶ እንዲያይ የሚጋብዝ ንግግር መፍጠር ያለበት የተምብኔል ዲዛይን መስራት ይኖርባቸዋል ማለት ነው። አንድ ጎበዝ ሆናችሁ ግራፊክ ዲዛይንን በደንብ አድርጋችሁ ከሰራችሁ አሁን ላይ ኮንተንት ክሬተር እናንተን ነው ማለት ነው የሚፈልጉት። ስለዚህ ይሄ ሁለተኛውና ትልቁ ምክንያት ነው። ግራፊክ ዲዛይነር ለመሆን እያሰባችሁ ከሆነ ቆንጆ ፖይንት ነው። ሶስተኛው ምክንያት ደግሞ የተለያዩ ቢዝነሶች፣ አክቹሊ ቅድም ብራንድ ብያለሁኝ። ብራንድ ሪሌት ስለሚያደርግ ከቢዝነስ ጋር ቢዝነሶችም የተለያዩ ካምፓኒዎችም ምን ይፈልጋሉ?
ዲዛይኒንግን በደንብ ይፈልጉታል ማለት ነው። ይሄ ሶስተኛው ምክንያት ነው። አራተኛው ደግሞ ምክንያት ምን መሰላችሁ? ሶሻል ሚዲያ ላይ ያሉ ሰዎች በተለያየ መንገድ አቴንሽንን ግራብ ለማድረግ ምን ይፈልጋሉ? ይህንን ግራፊክ ዲዛይነር ስኪል ያለውን ሰው ፈልገው ነው ማለት ነው አንተ የሚያደርጉት። በዚህም ምክንያት ግራፊክ ዲዛይነር ለመሆን እያሰባችሁ ከሆነ እነዚህ 4 ፖይንት ለእናንተ ትልቅ ኢንካሬጅመንት አላቸው። ስለዚህ በዚህ ምክንያት ግራፊክ ዲዛይን ለመሆን እያሰባችሁ ከሆነ ጀስት ጀምሩት። ግን እንዴት ልጀምር የሚለውን ደግሞ እኔ ነግራችኋለሁ። ያላችሁት ከዋይ ዲጂታል ጋር ነው። ይሄ ቪዲዮ እየጠቀመኝ ነው ብላችሁ የምታስቡ ከሆነ ቪዲዮውን ሰብስክራይብ በማድረግ እንድትከታተሉን እጋብዛችኋለሁ። እንዴት ልጀምር? ግራፊክ ዲዛይነር ለመሆን እያሰባችሁ ከሆነ እኔ በጣም በቀላሉ ነገሮችን እያስረዳኋችሁ ነው እንግዲህ ያለሁት። በእነዚህ ቀጥሎ በምታያቸው ስቴፖች ማስተር እያደረጋችሁ ትመጣላችሁ። የመጀመሪያው ነገር ዲዛይኒንግ ፕሪንሲፕሎችን መማር። ማናቸው እነዚህም ፕሪንሲፕሎች? 7 ከዚህ ቀጥሎ ነግራችሁ ፕሪንሲፕሎች አሉ። እነሱን ጥንቅቅ አድርጎ ማወቅ። ሁለተኛው ግራፊክ ዲዛይን ሲባል እንደው ከዚህ ቀደም ሽው ብሎ ሰምታችሁ ከሆነ ወይም ደግሞ ልምዱ ካላችሁ ግራፊክ ዲዛይን ስንጀምር የምንጠቀምባቸው የሶፍትዌር ቱሎች አሉ። የአዶቤ ፕሮዳክት ብለን የምንጠራቸው ማለት ነው። ከነዚህ ከአዶቤ ፕሮዳክቶች ውስጥ ደግሞ የትኛውን ነው በየትኛው ልጀምር ብላችሁ ኮንፊውዝ እንዳትሆኑብኝ፣ የመጀመሪያው ልትጀምሩ የሚገባው በአዶቤ ፎቶሾፕ ነው። አዶቤ ፎቶሾፕን ደግሞ አብረን ምን እንደሚመስል እናያለን። በአዶቤ ፎቶሾፕ መጀመሪያ በሱ ትጀምራላችሁ። ዴን ኢንዲዛይን ኢሉስትሬተር ያላችሁ ትቀጥላላችሁ ማለት ነው። መጀመሪያ ግን አዶቤ ፎቶሾፕን። ሌላው ሶስተኛው ደግሞ ሪል የሆኑ ፕሮጀክቶችን ፕራክቲስ ማድረግ። የሆነ የተሰራን ፕሮዳክት የፕሮዳክት ወይም የብራንድ ሎጎ ሊሆን ይችላል፣ ግራፊክ ዲዛይን የተሰራ የቪዲዮ ተምብኔልን ደግማችሁ እናንተ ለመስራት መሞከር። ቀስ ያላችሁ የናንተን ቆንጆ የሰራችሁትን ምርጥ ስራ የተካተተበት ቤስት የሆነ ፖርትፎሊዮ ማዘጋጀት ማለት ነው። ይሄ ሁሉ ነገር አድርጋችሁ ፍሬ እንዲያፈራ ግን አንድ ወሳኝ ፖይንት መርሳት የለባችሁ። ግራፊክ ዲዛይንን ማስተር ለማድረግ ስታስቡ ምንድነው? ፊድባክን መቀበል፣ ማዳመጥ። የስ የምትጠይቁት ሰው ይወስናል፣ ሊያቅ ይገባል። የእናንተ ጄኒውን የሆነ ሀሳብ ሊሰጣችሁ ወይም ደግሞ እናንተን አታክ ምናምን ሳይሆን እንዳልኳችሁ ጄኒውን የሆነ ሀሳብ ጄኒውን የሆነ ኮሜንት የሚሰጣችሁ ከሆነ which is good በደንብ አዳምጡት። ፊድባክ የሁሉም አሁን የነገርኳችሁ ነገሮች ሁሉ ቁልፍ ነው ማለት ነው። ስለዚህ እነዚህ ነገሮች አድርጋችሁ ግራፊክ ዲዛይን ጆርኒያችሁን መጀመር ትችላላችሁ ማለት ነው። ይሄ ከሆነ ማናቸው 7 ፕሪንሲፕሎች እንደ ግራፊክ ዲዛይነር እንደ ጀማሪ ማወቅ ያለብኝ የሚሉትን ነገሮች ቀጥታ አዶቤ ፎቶሾፕን እየከፈትን እናያቸዋለን ማለት ነው። በመጀመሪያ ግን እነዚህ 7 ፕሪንሲፕሎችን ልንገራችሁ። መጀመሪያው ኪ ፕሪንሲፕል ባላንስ ነው። ባላንስ በግራፊክ ዲዛይን ውስጥ ምንድነው? ፕራክቲካሊ ባላንስ አዶቤ ፎቶሾፕ ውስጥ በምን ይገለጻል የሚለው ልንገራችሁ። መጀመሪያው አንድ ሰው ሲያይ በጣም ባላንስ ማለት ምንድነው? የተመዛዘነ የተመጣጠነ ማለት ነው አይደል? ስለዚህ ቅድም እንዳልኳችሁ ግራፊክ ዲዛይኒንግ ኮሚኒኬሽን ነው። በዚህም ምክንያት አንድ ሰው ሲያይ በጣም የተረጋጋ የሆነ ሉክ ወይም የተረጋጋ የሆነ የሚሰጣችሁ ስሜታችሁ የሆነ ድብልቅልቅ ያለ ዝብርቅርቅ ያለ ጭምልቅልቅ ያለ ነገር ሳይሆን አንደኛው ከለር ከአንደኛው ከለር ጋር አንደኛው ሌየር ከአንደኛው ሌየር ጋር የተመጣጠነ መሆንን የሚገልጽና ወሳኝ የመጀመሪያ ኪ ፕሪንሲፕል ባላንስ ነው። ሁለት አይነት ባላንሶች አሉ። ያው ዲቴል እንዳልገባባችሁ ብዬ ነው። ሲሜትሪካል እና አሲሜትሪካል ባላንስ የምንላቸው አሉ። ልክ ኢሜጁ ላይ የምታያቸው የግራፊክ ዲዛይን ኮንሰፕቶች ማለት ነው። አሁን ፕራክቲካሊ ይሄንን ባላንስ ምን ላይ መሰላችሁ የምታገኙት? ተመልከቱት። አሁን እዚህ ጋር አሁን ቀጥሎ አሳያችኋለሁ። ይሄ ሌየር እና ግሪዶች አሉ አዶቤ ፎቶሾፕ ላይ። በነገራችን ሌየር ስንል ያው እዚህ ጋር ነው አድ የምናደርገው። በዚህ መንገድ እያያችሁት ማለት ነው። ፕላስ ደግሞ የዚህ የባላንስ ብለን ስንል ማለት ነው የተለያዩ እንግዲህ በተምኔል ሊሆን ይችላል፣ በተለያዩ የግራፊክ ዲዛይን የምንጠቀማቸው ቴክስቶች አሉ። ቴክስት ያው እዚች ጋር የምናስገባበት ቦታ ተመልከቱልኝ። አያችሁት አይደል? ናይስ። እናም ደግሞ የተለያዩ ኢሜጆችን ከለሮችን እንጠቀማለን አይደል? የተለያዩ ከለር ግሪዶችን ስንጠቀም አንደኛው ከአንደኛው ከለር ቴክስቶቹ ከሆነው ቴክስት ከለር ምን መሆን አለባቸው? የተመጣጠኑና ባላንስ መሆን አለባቸው። ይሄ መጀመሪያው ኪ ፕሪንሲፕል ነው ማለት ነው፣ አሁን እንዳያችሁት ማለት ነው። ሁለተኛው ደግሞ
ኪ ፕሪንሲፕል ኮንትራስት ነው። ልክ በግራፊክ ዲዛይን ውስጥ ኮንትራስት ያለ የምንጠራው ነገር አንድ ነገር ላይክ እንዲታይ የሚያደርግ እንዲጎላ በጉልህ እንድናየው የሚረዳን ኪ ፕሪንሲፕል ነው። ይህ ኮንትራስት ያለ የምንጠራው ኮንትራስትን ከነዚህ ከሶስት ነገሮች ጋር በግራፊክ ዲዛይን ውስጥ እንጠቀማለን። ከከለር፣ ከላይት እና ከተለያዩ የጽሁፍ ፎንቶች ጋር እንጠቀማለን። ልክ አሁን እያሳየኋችሁ እንዳለሁት ማለት ነው። ተመልከቱት። አሁን እዚህ ጋር ኢሜጁ ላይ እንደምታዩት ሁለት አይነት ከለሮች አሉ አይደል? ላይት የሆነ ከለር እና ዳርክ የሆኑ ከለሮች አሉ። ሌላው ፎንት ነው። ፎንት ስንል ብዙ የምንጠቀማቸው የፎንት ስታይሎች አሉ አይደለ? በጣም ትልቅ ጽሁፍ አለ፣ አነስ ያለችው ጽሁፍ አለ። ፎንቶቹ ስትቀይሩ ደግሞ እዚህ ጋር እያሳየኋችሁ እንዳለሁት በዚህ መንገድ ትቀያይራላችሁ። ኤኒዌይስ እሱን ፕራክቲካሊ እየሰራን ስንመጣ ምን ለምደ ይሆናል፣ ችግር የለውም። ግን ወሳኙ ፕሪንሲፕሉ ስለሆነ ማለት ነው። ስለዚህ ይሄ ነው። ሶስተኛው ፖይንት ደግሞ ይሄን ኮንትራስት የምትጠቀሙት ከሳይዝ ጋር ነው። ላይክ የምትጠቀሟቸው የምታስገቧቸው ኦብጀክቶች ወይም ደግሞ ሳይዞች በጣም ምን ይሆናሉ? ትልልቅ ሳይዞች አሉ፣ ትንንሽ ሳይዞች አሉ። እነሱን የምንቆጣጠርበት ነገር አሶሺየት አድርገን ከዚህ ከኮንትራስት ጋር ነው ማለት ነው የምናየው። ኮንትራስት ይባል አዶቤ ላይ ቀጥታ ያሉ ፊቸሮች የምንጠቀማቸው ከነዚህ ቦታዎች ወይም ኤሪያዎች ጋር ነው ማለት ነው። ሌላው ሶስተኛው አላይመንት ነው። ይሄ ደግሞ ምን መሰላችሁ? እንግዲህ ወርድ ስላችሁ ይሄ ማይክሮሶፍት ወርድ አለ አይደለ? እሱን ስትጠቀሙ እንዴት ነው ሌፍት አላይመንት፣ ራይት አላይመንት ምናምን ያለ የሚላችኋል አይደል? ልክ እንደዚያው በጣም ግልጽ የሆነ ምን ይፈልጋል መሰላችሁ? ፖዚሽን ይፈልጋል። ክሊር የሆነ የምታስቀምጧቸው እያንዳንዷ የኢሜጅ ሊሆን ይችላል፣ የቴክስት ሊሆን ይችላል፣ የከለር የኢፌክቶች የምትጠቀሟቸው ቦታዎቻቸው ወይም ደግሞ ፖዚሽናቸው የተስተካከለና ጽድት ያለ ሊሆን ይገባል። እንዳልኳችሁ ምን ለመፍጠር የሚያየው ሰው ኮሚኒኬት እንዲያደርግ ከመጣው ብራንድ ጋር ከሚያየው ነገር ጋር አሃ ብሎ እንዲረዳው በጣም ወሳኝ የሆነ ሚና አለው። አላይመንት ካስተካከላችሁ በኋላ ደግሞ አራተኛው ፕሪንሲፕል ሃይራርኪ ነው። ሃይራርኪ ሲባል እንዴት ነው? ብዙ ጊዜ የሆነ የእንትን ቃለች አይደል? የሆነ የእንትን ተዋረድ ቅደም ተከተል ነው ሲባል ሰማችሁ? ኤኒዌይስ ሃይራርኪ ብለን ስንል አሁን ይኸውላችሁ እዚህ ጋር ምንድነው መጀመሪያ ማየት ያለብን? አንድ ሰው ሲያይ ወይም ደግሞ ኮሚኒኬሽን ነው አይደል? እንዳልኳችሁ ለምሳሌ አንድ የሆነ ፕሮዳክት አመረታችኋል። ሲያይ መጀመሪያ ምን እንዲያይ ነው የተፈለገው? ምን ይመልከት ያ ሰው? ስለዚህ ሃይራርኪ ማለት መጀመሪያ እንዲያይ የትኛውን የፈቀዳችሁለት የሚለውን ሐሳብ የሚገልጽ ነው። እንግዲህ በግርድፉ ሳመጣላችሁ ሰው ሃይራርኪ ስንል አሁን ታይትሎች አሉ ወይም ደግሞ ርዕሶች አሉ አይደለ? በጣም ትልቅ ሲሆን ርዕስ እዛ ደግሞ በትንሹ የምትጻፍ ነገር አለች አይደለ? ሰው የትኛው ነው መጀመሪያ የሚያየው? ትልቁን። አያችሁት? ሃይራርኪ ነው። በቀላሉ የምታውቋቸው ነገሮች ስለሆኑ በዚህ መንገድ መረዳት ትችላላችሁ። ምን ያደርጋል? የተመልካቻችሁን አይን ይቆጣጠራል። መጀመሪያ ይሄንን ተመልከት፣ ቀጥሎ ይሄንን እይ የሚሉ ነገሮች አያችሁ እንዴት እያወራን እንደሆነ። ኮሚኒኬሽን ያልኳችሁ በዚህ ምክንያት ነው ማለት ነው። አራተኛው ፕሪንሲፕል ላይ ደርሰናል። አይሆፕ እነዚህ ፕሪንሲፕሎች መስማታችሁ ቦሪንግ አያስደረጋችሁ። በእርግጠኝነት ታተርፉበታላችሁ። ሰብስክራይብ እያደረጋችሁ በደንብ እውቀትን እያገኛችሁ እንደሆነ ተስፋ አደርጋለሁ። እንቀጥል። የቀሩን 3 ፕሪንሲፕሎች ናቸው። እንግዲህ ግራፊክ ዲዛይን እየጀመርን ነው። በጣም ጎበዝ ሆናችሁ ካሁን በኋላ በዚህ ቪዲዮ ጀምረን ሌሎች ነው ፕራክቲካሊ ምሳሌዎች እያመጣን እንሰራለን ማለት ነው። አምስተኛው ፕሪንሲፕል ጋር እንምጣ። ፕሮክሲሚቲ ብለን የምንጠራው ነው። ፕሮክሲሚቲዝ ብለን ስንል የነገሮች መቀራረብ፣ መጠጋጋት። በጣም የጣበቀ መሆን የለበትም፣ በጣም የተራራቀ መሆን የለበትም። የተመጣጠነ የሆነ ቅርበት ወይም ቅርርብ ሊኖራቸው ይገባል። ምኖች ለምሳሌ የሆነ ኢሜጅ አስቀመጣችሁ፣ የዛ ኢሜጅ ስር የሚኖር ምን አለ? ቴክስት አለ። ያ ቴክስትና ያ ኢሜጅ ፕሮክሲሚቲያቸው ወይም ቅርበታቸው የተመጣጠነ ሊሆን ይገባል። አስቡት፣ ኢሜጁን እዛ ቴክስቱን ደግሞ እዛ ብናደርገው ምን ያክል የሚረብሽ አይነት ፊሊንግ እንደሚፈጥር አስተዋላችሁት አይደለም? ስለዚህ ፕሮክሲሚቲ ብለን ስንል ጥንቅቅ ያለ ኦርጋናይዝ የሆነ የተቀናጀ እይታን ይፈጥርልናል ማለት ነው። ስለዚህ የነገሮችን መቀራረብ የሚገልጽልን ፕሪንሲፕል ደግሞ ይህ ፕሮክሲሚቲ ነው። እችላለሁ ማለት ነው። በነገራችን ላይ ያው አዶቤን ፕራክቲካሊ እንጀምራለን። እንደውም በቀጣይ አንድ ሾርት እሰራላችኋለሁ። አዶቤ ላይ በጣም አሰልቺ እንዳይሆንባችሁ በጣም የሚያግዟችሁ ብዙ ሾርት ከት ኪዎች አሉ። ኮንትሮል ተጠቅማችሁ የተለያዩ ፊደሎችን የተለያዩ ኪዎችን በተጫናችሁ ቁጥር ነገሮችን በቀላሉ ያቀልላችኋል። ቀጥታ መጠቀም ትችላላችሁ። እንደገና ደግሞ በዚህ ሾርት ኪዎች መጠቀም ትችላላችሁ። እነዚህ ሾርት ኪዎች በአጠቃላይ ኢሜጁ ይሄውና
ፕራክቲካሊ ደግሞ እየሰራን እንየውላችሁ የምትሉት ደግሞ ከሆነ ሾርት አዘጋጅላችኋለሁ። ስድስተኛው ኮንሲስተንሲ ነው። እቺን ቃል የት ነው የሰማችኋት? የዋይ ዲጂታል ቤተሰብ ከሆናችሁ እቺ ቃል እኔ በጣም መወዳት ቃል ነች። ለነገሮች ለስራችን ኮንሲስተንሲ ወሳኝነት አለው ብዬ ነግራችኋለሁ። ወጥነት አይደለ? ግራፊክ ዲዛይን ውስጥ ታዲያ ወጥነት ምንድን ነው ትሉኝ? ከለር፣ ቴክስት እዚህ ጋር የሆነ የቴክስት ፎርማት ወይም የቴክስት ስታይል ተጠቅማችሁ ቀጥሎ እዚህ ጋር የሆነ ስታይል ቀጥሎ እዚህ የስ ሊቀያየር እኮ ይችላል። ነገር ግን ድብልቅልቅ ደግሞ ያለ መሆን የለበትም። ከለር የሆነ ቦታ ላይ የተጠቀማችሁት ከለር ቀጥሎ እዛ ተመሳሳይ ቦታ ከሆነና ሐሳቡን ያንኑ ሐሳብ ደግሞ እየገለጸ ከሆነ ከለሩ ምን መሆን አለበት? ኮንሲስተንሲ መሆን ይገባዋል ማለት ነው። ቀጣይነት፣ ወጥነት ያለው መሆን ይገባል። አለበለዚያ ልክ አንድ ሰው ሲያይ በጣም ነው የሚረብሸው። ስለዚህ ወጥነትን ሊገልጽ ይገባል። ወጥነት ደግሞ በምን ላይ ነው የምንጠብቀው? ያው በግራፊክ ዲዛይናችሁ ውስጥ ሞር ኦፍ የሚገለጸው በስታይሎች ነው። የከለሮች አሉ፣ የቴክስት፣ የፎንት የተለያዩ ነገሮችን ዝም ያለ ወጥነት የፈጠረ ከለር ሲኖር ሞር የተሰራው ስራ ምን ያክል ፕሮፌሽናል እንደሆነ ያስረዳናል። የመጨረሻው ፖይንት ወሳኙ ሰባተኛው ፕሪንሲፕል ዋይት ስፔስ ብለን የምንጠራው ነው። ይሄ ነጩ ስፔስ ወይም ደግሞ ነጩ ቦታ የሆነ ባዶ ቦታ እንድትተውት አይደለም። ነገር ግን በእነዚህ ቦታዎች ላይ አንድ ሰው ሲያይ ፎከስ እንዲያደርግ ክሊን የሆነ ድብልቅልቅ ያለ የተጨበረበረም ነገር አይኑ ላይ እንዳይፈጥር የሚፈጥር ክሊን የሆነ ዲዛይን እንድትሰሩ የሚያግዛችሁ ነው። ጉድ እነዚህ 7 ፕሪንሲፕሎች ናቸው። ግራፊክ ዲዛይነር በቃ ኦኬ ጥሩ ዲዛይነር ነው ብለን የሱን ጥሩ መዓዛ እንዲሸት የሚያደርገው ግራፊክ ዲዛይነር ነው ብለን እንድንል የሚያደርጉ እነዚህ 7 ፕሪንሲፕሎች ሲተገብር ነው። እነዚህ 7 ፕሪንሲፕሎች የማትጠብቁ የማትሰሩ ከሆነ በግምት ያው ታገኙታላችሁ እኮ ግን በቃ አሳየኋችሁ ነኝ። 7ቱን ፕሪንሲፕሎች ቀጥታ አዶቤ ውስጥ ካሉ ፊቸሮች ጋር አያይዤ ማለት ነው። ስለዚህ እነዚህን ተጠቅማችሁ የግራፊክ ዲዛይን ሐሳብ ካላችሁ ሐሳቡን ወደ ተግባር ለውጣችሁ በዚህ በመጀመሪያው የግራፊክ ዲዛይን ቪዲዮ በተወሰነ መልኩ አዶቤ ፎቶሾፕን ከፍተን አይተነዋል። ስለዚህ በዛሬው የማይ ዲጂታል ቆይታዬ በዚህ ጥቅቅ ባለችዋ ቪዲዮ ላይ ስለ ግራፊክ ዲዛይን ለመጀመር ቆንጆ መልሶችን አግኝታችኋል ብዬ አስባለሁ። ቃል ገብቼ ነበር እስከ መጨረሻው ልትከታተለኝ ሰው። ነገር ግን ይህንንም ቃሌን የምናገረው እውነት ሰብስክራይብ አድርጋችሁኛል ወይ ነው። ቪዲዮውን ሰብስክራይብ አድርጋችሁ ምክንያቱም እንደ የመሰሉ ቀለል ያሉ ቪዲዮዎች እንዲደርሷችሁ ያግዛችኋል። እሺ ሰብስክራይብ አድርጋችሁት በጣም ቆንጆ። አሁን ወደ ምን ልግባ? ወደ ጊፍት ታይም ላይ ልግባ። ፕራክቲካሊ በቃ አሁን ግራፊክ ዲዛይነር ለመሆን የሚጠቅማችሁን ቆንጆ ፎርሙላ ይሄው ፕሪንሲፕል አስተማርኳችሁ። የምን የዲዛይኒንግ ፕሪንሲፕል አንድ ያዙልኝ። እሱ የፕሪንሲፕሉን ይዛችሁ ቱሉን ነገርኳችሁ። በምን እንጀምር? አዶቤ ፎቶሾፕ። ስለዚህ ፎርሙላ ቀመር 1 ስቴፕ 1 ፕሪንሲፕሎችን ማወቅ፣ ስቴፕ 2 ቱሎችን መረዳት፣ ስቴፕ 3 ደግሞ ፕራክቲስ ማድረግ። ፕራክቲስ ማድረግ እንዳልኳችሁ ምንድን ነው ይጠቅሟችኋል። የተሰሩ ስራዎችን መጀመሪያ ስሩ፣ ለመፍጠር አትሞክሩ። ምንም ከእናንተ አዲስ ነገር የለም። እንደተለመደች ጭቃ ታውቃላችሁ። ስለዚህ መፍጠር ሳይሆን የተሰሩ ነገሮችን ኮረጁ፣ ድብና አድርጓችሁ። መኮረጅ እዚህ ጋር ይፈቀዳል፣ ሌላ ቦታ ነው የማይፈቀደው። ስለዚህ ድብና አድርጋችሁ መኮረጅ፣ ፕራክቲስ ማድረግ። ሪል የተሰሩ የሚቀላችሁ ከሚከብዷችሁ አትጀምሩ። ስቴፕ 3 ፕራክቲስ ማድረግ። አራተኛው የነዚህ ሁሉ ነገር ቁልፍ የሆነው ፎርሙላ መልሱን በትክክል ኢኳልስ ቱ ይሄ ብላችሁ እንድታስቀምጡ ወይም ደግሞ አሁን ከነገርኳችሁ ጋር ቆንጆ የግራፊክ ዲዛይን ሰው እንድትሆኑ የሚያደርጋችሁ ፊድባክን ማዳመጥ። ቅድም ብያችኋለሁ። ስለዚህ እነዚህ 4 ፎርሙላ ወይም ስቴፖችን ተከተላችሁ ቆንጆ ግራፊክ ዲዛይነር መሆን ትችላላችሁ። ይሄን ተከተላችሁ ውጤቱ ምን ሊሆን ይችላል? ምንም ለውጥ ላይኖራችሁ ይችላል። ነገር ግን ድገሙት። መጨረሻ ላይ በዚህ መንገድ ውጤታችሁን ታገኙታላችሁ ማለት ነው። ያው እኔ ግራፊክ ዲዛይን ስጀምር መጀመሪያ የሰራሁት ተምኔል ይሄ ነበር ለራሴ ከዚህ ቀደም ላለ ለዩቲዩብ ቻናሌ ማለት ነው። በዚህኛው ግን አሁን የደረስኩበት ሌቭል ደግሞ እነዚህን የተለያዩ ግራፊክ ዲዛይን ውጤቶች እንድሰራ ምክንያት ሆኖኛል ማለት ነው። ስለዚህ ስትጀምሩ ማስተር ማድረግ አትችሉም። ቀስ እያላችሁ እኔ ራሱ በጣም ብዙ የሚቀሩኝ ነገሮች አሉ። ነገር ግን የሆነ ሌቭል ላይ ደርሻለሁ ብዬ አስባለሁ። እዛ ሌቭል ላይ እንድትደርሱ ዛሬን መጀመር አለባችሁ ብዬ አስባለሁኝ እና በቀጣይ ደግሞ እስቲ ፕራክቲካሊ ቆንጆ የሆነ የተምኔል ዲዛይን አብረን
ለዚህ ለማይ ዲጂታል ዩቲዩብ ቻናል ፕራክቲካሊ ቆንጆ ቪዲዮ ተምብኔል ዲዛይን እንሰራለን። በቀጣይ እስከምንገናኝ ድረስ ከዚህ ቀደም የተለቀቁ የማይ ዲጂታል ቪዲዮዎችን እየተመለከታችሁ ቆንጆ እውቀት እንድታገኙ ማይንድ ሴታችሁን እንድታሳድጉ ጋብዛችኋለሁ። በቀጣይ እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።